ለምን ይሆን ሁሉ ነገር ተሟልቶልኝ የማልደሰተው? ምናልባት በህፃንነቴ ሞተች የማላውቃት እናቴ እየናፈቀችኝ ይሆን? አባቴ እኔም በእንጀራ እናት ላለማሳደግ ሲል ድጋሚ ሳያገባ ከኔና ካጎቴ ጋር መኖሩ በጣም ያሳዝነኛል። አንዳንዴ በሌላ ሀገር በሌላ ጊዜ ተወልጄ እንደነበር ይሰማኛል እና ምረብሻለሁ። ጓደኞቼ አሪፍ የሚሏቸውን ወንዶች ሊያስተዋውቁኝ ሲፈልጉ እሺ ስለማልላቸው እማሆይ ሜሮን ቆብ እናሰፋሉ እያሉ ያበሽቁኛል። እኔ ግን ለኔ የተፈጠረልኝና ለሱ የተፈጠርኩለት ሰው እንዳለ ይታወቀኛል። አባዬ እኔ ጅብ መስላለሁ እንዴ? ምን በወጣ ልጄ? ታዲያ ለምንድን ነው ጅቡ የሚሉኝ? ብረት ቀጥቅጠን ለነሱ መጠቀሚያ በሰራን ጅቦ ቡዳ ይሉናል። ባይገባቸው ነው አብርሃም የተዋቸው። ጥበብ የሚከበርበት ዘመን ወደፊት ይመጣል። የምትበቀላቸው በትምህርት ጎብዘህ ሁሉንም ስትበልጣቸው ሁሉንም እና ዛሬ የሰደቡ ነገ ያከብሩሃል። ቁልቁል የሚያዩ ሁሉ ቀና ብለው ይመለከቷል። አባ ቃልህን ለማክበር የሚቻለኝ ሁሉ እያልኩ ነው። ለአንድ ቀን እንኳን ቀና ብለህ ብታይ ምን ነበረበት? መንግስት ሰማያት አውርሰችን ማረግልኝ። አብርሃም መላካ መቼ መጣ እባክህ? ትንሽ ቆየሁ። ምን ግርጣ ነው? አቶ ቤዛ ቀጥሮኝ። አቶ ቤዛ? አብርሃም bienvenue chez Venice Motors Corporation። ደውልልኝና እንገናኛለን። አሁን ለስራ እየወጣሁ ነው። ኦኬ። አብርሃም ከቨርጂኒያ ስቴት ዩኒቨርሲቲ በቅርቡ በኢኮኖሚክስ በታላቅ ማዕረግ ተመርቆ የመጣ ነው። ጤና ይስጥልኝ አቶ ቤዛ። ከኤንተርፕራይዙ ባለቤቶች ጋር ላስተዋውቅ። የቦርዱ ሰብሳቢ አቶ በላቸው ደመቀ። አብርሃም የቦርድ አባላት ሚካኤል አስጎብኚ። ሃይ ሳሚዬ፣ እንዴት ነህ? ደህና ነህ? እንዴት ነሽ? አለን። ሃይ ሜሪ። ዛዝ በቃ ቻው። እሺ ነፍሴ። እሺ
ቆይ ሜሪ ያልፍ ልጅ አይደለም ታዲያ ነው የምላርገው ወይ አንደኛሽን ገዳም ግቢ እሺ የቆቡን ዲዛይን በኔ ታዩ ተዋውቂው የልጅነት ጓደኛዬ ነው አብርሃም ሜሮን የሚታይ እንጂ የማይበላ ፍሬ ሚለውን ታስታውሰዋለህ? ፍቅር እስከ መቃብር ውስጥ ነው አይደል? ሜሮን ማለት እንደዛ ናት። ገና ዛሬ መብረቁ አገኘሽ አሃ አታካብዱ እሺ መቼም እንዲህ የተስማማ ሚስት አግብተህ መሆን አለ። ገና እኮ ተማሪ ነው። ማስትሬትህን ይዘህ የለም እንዴ? ለፒኤችዲ አመልክቻለሁ። ዩኒቨርሲቲው ከተቀበለኝ እቀጥላለሁ። ዶክተር ልትሆን ነዋ። የካምፓስ ቅጽል ስሙ ማን ነበር መሰለ? ትምህርቴ ሚስቴ። ባለፈው ሳምንት ከርብቃ ጋር አንስተን ስንስቅ አመሸ። ርብቃ ዩኒቨርሲቲ እያለ ታሳድድህ የነበረችው ቆንጆ ልጅ። አብርሃም እኮ ጉደኛ ነው። ስንቱም የሚዋደቅባትን ልጅ እሱ ሆዬ እጁ ላይ ወድቃ ይሸሻት ነበር። ምን ላርግ ብለን መቀየሪያ ጫማ ሳይኖረኝ ከሰው ባለ መኪና ጋር እንዴት ስንት ቀን መሰለ ከካፌ ምግብ የገላገለች። እንዴት ይዤልሽ እመጣለሁ እያልኳት ትጋብዘኝ ነበር አለ። ለካ ተንኮለኛ ነበርክ። Let's drink to the good old days and to the future. አንቺንም ቁርስሽን አልበይ እየመጣሁ ነው ሙሉዬ ደህና አደራችሁ እንደምን አደርሽ እርኬ ሳሊም አንድ ሁለት ጊዜ እንኳን ሳትጎርሽ መሄድሽ ነው በኋላ በላለሁ ብዬ ነው ቻው አባዬ ባይ አጎትዬ ኦልዋ ማፓፒዮ እርሶ ግን ለምንድን ነው ቢ ብለው የማይቆጧል? በአመቱ መጨረሻ ላይ ትምህርት ቤቱ ከሌሎች ዲዛይነሮች ጋር በመሆን የሚያዘጋጀው አንድ ፋሽን ሾው ይኖራል። እዛ ፋሽን ሾው ላይ ከእናንተ ከተማሪዎች አንደኛ የወጣችው ተማሪ አብራ ስራን ታቀርባለች። ስለዚህ ጠንከራችሁ መስራት አለባችሁ። አንተ ቴዲ ትምህርት ላይ ያለው አደውልብኝ አላልኩ? ለምን አልዘጋሽውም? ምናልባት ከደወልክ ብዬ ነው። ሶሪ ቲቸር ቴዲ ማይ ባዲ ማይክ አትሸኘኝም? ማርቲ ደህና ነች? አትደውልልሽም እንዴ? እኔንማ ዘግታኛለች። ቆይ ትጠብቅ። እንታርግ ብለሽ ነው? የአሜሪካ ኑሮ ሩጫ አይደል? ለእህት ማገዝ ነው። ቻው የኔ ልዕልት። ሃይ ሃይ የት ነህ? ወደ ቤት ልሸኝህ? ኦኬ ታክሲ አስቸጋሪ ነው አይደል?
ባይገርምህ ለመጀመሪያ ጊዜ ሳይ ለረጅም ጊዜ ማቀህ ነበር ይመስለኝ። ልክ ነሽ እኮ ታዲያ እንተዋወቃለን። የት? መቼ? በበፊተኛው ህይወታችን ሳንወለድ በፊት? አዎ። አየሽ ያን ጊዜ ተቀራርበን እያለ በሆነ ችግር ተለያየን። ለዚህ ነው እንደገና የተወለድነው። Mano. መግባት ክልክል ነው? Oh, sorry. በዚህ ጋር ሳልፍ ነው ዝም ብዬ የመጣሁት። It's okay. ተመልሰህ የምትሄድ አትመስልም። እንዴት? በደንብ ተደራጅተሃል? ኖ፣ ከነቃው ነው ያከራዩኝ። እናት ናቸው? አዎ። አንተ ነህ አይደል? እንዴት አወቅሽ? ጎበዝ ነኝ። ሻይ ቡና? ደስ ያለህን። ፍሬንች ኪስ እንኳን ቢቀር አንዴ ሟላለሽም። አታምኘኝም? በላቸው ይሙት። እኔስ ጠረጠር። ምን የለው እንደሆነ? ምንድን ነው የሌለው? ባለጌ። ግን ከምርሜሪ ይቀርብሽ ይሻል። ፍቅር ይዞሽ ያውቃል? እግዚአብሔር ይመስገን እስካሁን አልያዘኝም። እሺ ተመልሶ ሲሄድስ እንዴት ልትሆኚ ነው? እስኪ ሄድስ ድረስ እንዴት እሆናለሁ? ሃይ ቴዲዬ፣ የት ነው ያለከው? ደሴ በቃ ና አሁኑኑ መጥተህ ጁስ ጋብዘኝ። እሺ ሩቅ እኮ ነው። አላቅልክም። ከፈለግሽ ጨረቃንም ቢሆን በሳን ሰጥሻለሁ አላልከኝም ነበር? ገደል ግባ። እሺ አሜሪካን ሀገር ጓደኛ አለች አይደል? ኖ። ተው። በእውነት? ታዲያ አልበም ውስጥ ያስፈረጅ ማለች ጓደኛዬ ነበረች፣ አሁን ተለያይተን። ለካ ለዚህ ነው ዛን ቀን በረሽ የጠፋኝ። ለመመለስ ምን ያህል ጊዜ ነው የቀረ? ዩኒቨርሲቲው ከተቀበለኝ ምናልባት 1 ወር። እንደሱ አትይኝ። እንደውም እኔ ልሂድ በቃ። ምን ሆንሽ? የማልጨርሰውን ነገር መጀመሪያ ያስፈራኛል።
ምን እያየህ ነው? በልጅነቴ ማታ ማታ በራችን ላይ ቁጭ ብዬ ሰማይን መመልከት ወድ ነበር። ሰማዩ ሰፊ ባህር፣ ከዋክብቱ ደግሞ እንቁዎች ነበር የሚመስሉኝ። ታዲያ ሁሌ የምመኘው በሰማይ ባህር ውስጥ ራቁቴን ሆኜ መዋኘት ነበር። በኋላ ግን ከቤት መውጣቴን ተውኩ። ለምን? አባቴ አሁን ግን ለከዋክብቱ ብዙም ግድ የለኝም። እንዴት? ከሁሉም የምትደምቀዋ ኮከብ አጠገቤ ስለሆነች። አልመሸም? ልለይሽ ካልፈለኩስ? መለያየታችንን ማየት ይቀራል። እስከዛ ድረስ የሚሆነው ማን ያውቃል? ሃይ ሜሮን። ደህና ነህ? ነገ ከተመቸ ምሳ እንበላ ነበር። ከሰዓት በኋላ አይመችም? ትችላለህ? እሺ። ባይ ባይ። ምንድነው እሱ የሁሉ ፈንጠዝያ? ምንም። ይልቁንስ ነይና ዚፔን ዝጊልኝ። እንግዲህ የደንበኞች ፍላጎት፣ የገበያና የሽያጭ ማስፋፊያ ኃላፊነትና የዋጋ ተመን ወይም ፕራይሲንግ፣ የኩባንያው አወቃቀርና ትራንስፓረንሲ የሚለውን አይተናል። እንደ ማጠቃለያ ወደፊት ምን መደረግ አለበት ለሚለው ባደረግኩት ጥናት መሰረት አሁን ድርጅቱ ለገበያ ከሚያቀርባቸው ተሽከርካሪዎች በተጨማሪ ቼቭሮሌት ኤፒካን ማስመጣት ብልህነት ይመስለኛል። አመሰግናለሁ። ብራቮ አብርሃም፣ ጥናት ካቀረቡ አይቀር እንዳንተ። ማይክ እንዴት ነህ? አታጣቅሽኝ እንጂ ደህና ነህ? ደግሞ ፍቅር ቀንሽ። ኧረ ቀስ ፕሪንሰስ፣ እስቲ ረፊ አንቺ። ያዥ አንበስ ሰው ሰው። ኧረ አታለኛል። ቢራ ትጋብዥኛለሽ? ሜሮን፣ እኔ አንድ ነገር ላሳይሽ። መጣሁ።
ሴላቪ እስከ ዝግጅቱ ፍጻሜ አብራችሁ እንድትቆዩ የምጋብዛችሁ ንጋት ከተማኒ መልካም ቆይታ። እንዴት ነው አቶ በላቸው? ደህና ነው። ሰላም ነው? እንደምን አለ? እየበረቱ ነው? ደህና ነኝ። አመለ የምትልከው ብታጣ አንተን እንደ ልጅ ትልክሃለች። ኧረ ምን ችግር አለው? እግረ መንገዴን ልጠይቆት ብዬ ነው። ይህ አብርሃም እውነትም ጥይት ልጅ ነውና ምሳ ወይም እራት ጋብዤ የሥራ ጊዜውን እንዲያራዝም አግባባዋለሁ። ቅድም እኮ ሳይሆን ጋብዘውት እየመጣ መስሎኝ ነበር። ወዴት? ወደዚህ ከሜሮን ጋር ሲወጡ ሳይው ይዟት ሊመጣ ነበር የመሰለኝ። ብቻ መስተፋቅር ብጤ ሚስትና ልጁን ሜዳ ላይ በትኖ ያው አባቱ ቀጥቃጭ አልነበሩ። አሪፍ ቤት ነው አይደል? ግን አንቺ እንዴት አወቅሽው? ማይክ ነው ያሳየኝ።
የመጀመሪያ ቀናችን ማስታወሻ። የመጨረሻ የማንተ ሆንልኝ። የአባቴ የመጀመሪያ ስጦታው ራሱ ሰርቶ ነው ለእናቴ የሰጣት። ወፍ ነች አይደል? አዎ። እንዴት ታምራለች! ግን እንዴት ነው ጓደኛ የሌለሽ? አንተን እየጠበቅኩ ነበራ። እንዴት? በበፊተኛው ህይወታችን እንታወቅ የለ? ኦኬ። ሜሮንያ ለምን ወደ አሜሪካ አትመጪም? አባቴን ጥዬ? ይልቅ አንተ ለምን አትቀርም? ደህና መሻ አባ። ምን እያረክ ነው አባ? እስካሁን የት ነው ያመሸሽው? ከጓደኞቼ ጋር ነበርኩኝ። ሳላስበው መሸብኝ። ከማን ጋር እንደነበርሽ ያላየሁሽ ይመስልሻል? ለመሆኑ አባቱ ምን እንደሆነ አውቀሻል? አባቱ ምንድነው ይሄን ያህል? እኔ እኮ አሁን ትንሽ ልጅ አይደለሁም። ራሴን አውቃለሁ። ተመልሶ ሲሄድ ይዞኝ ይሄዳል ብለሽ አስበሽ ይሆናል እኮ የኔ አዋቂ። ባስብስ? ሁለተኛ ሚስቱ ልትሆኚ ነው የምትሄጂው? ምን? አዎ፣ ሚስትና ልጁን አስቀምጦ ነው የመጣው። ሚስትና ልጁ? ቆይ ማን ነው አግብቷል ያለ? አርፈሽ ቁጭ በይ ብያለሁ። አርፈሽ ቁጭ በይ። Virginia State University. Congratulations, dear Mr. Abraham Yosef. I would like to ለዶክትሬት ዲግሪ ፕሮግራም ያመለከትከው ነፃ የትምህርት ዕድል የተፈቀደልህ መሆኑን በደስታ እየገለጽ ጥረቴ የተሳካ እንዲሆን መልካሙን እመኝልሃለሁ። ሁላቸው ደንበኛ መስመር ስለተያዘ እባክዎ ትንሽ ቆይተው The boy has a ridiculous obsession with me. I mean, I indulge his fantasy because he's talented. We need him. But only
በረራ ነገ ጠዋት መሆኑን አትርሳ። ቤት ሄደህ ብትዘጋጃጅ አይሻልም? አልሰማልከኝ እንጂ እኮ ነግሬህ ነበር። ሜሮን የምትታይ እንጂ የማትበላ ፍሬ ናት ብዬህ ነበር። Yes! አብርሃምን ተሰናብቼው መጣሁ። ትንሽ እንዲቆይልን ላግባባው ሞክሬ ነበር። ኢላዲኖ ሄሎ ሜሮን፣ ማን ነው? አብርሃም ነኝ። ነገ ስለሚሄድ ልሰናበትሽ ነው የደወልኩት። ደህና ሁኚ። ተሳስተዋል። አብርሽ በልጅነት ከዋክብት እንዳታይ የከለከለው አባት ነበሩ? ኖ፣ እሱ አልነበረም። ከቤት መውጣት የተውኩት ሰፈር ውስጥ አስወርተውብኝ ነው። ምን እያሉ? ማታ ማታ በሩ ላይ የሚቀመጠው ለመለወጥ እየተለማመደ ነው አሉ። ለመለወጥ? አባቴ አንጥረኛ ስለነበር ማታ ማታ ወደ ጅብነት ይለወጣል ብለው የአካባቢያችን ሰዎች ያምናሉ። ለምን የሆንሽውን አትነግሪኝ?
ናት አይደለም ሚስት? የልጅስ ፎቶ ይታለ። በእኔ ነፍስ መጫወት ግን ምን ይጠቅማል? ምን በደልኩ? ባለ ትዳር ነው ብለሽ ነበር ያኮረፍሽ? እንደዚህ ያለ ወራዳ አይነት ሰው ነው ብለሽ ማሰብሽ በራሱ ያሳዝናል። እና ሚስትና ልጅ እያለኝ ነው አብረን እንሂድ አልኩሽ። የጋብቻ ሁኔታ እንዲህ ያለውን ሐሳብ ከየት ነው የመጣሽው? አባቴ ትቼው እንዳልሄድ ፈርቶ የፈጠረው ታሪክ ይመስለኛል። ሳላገኝሽ በሄድ ነበር በጣም አብርሽዬ እባክህ አትለኝ። ቆይ 5 እስክንቆጥር ተወርዋሪ ኮከብ ካየን በቃ ምንም ነገር ቢመጣ እንለያይም ማለት ነው። አንድ 2 3 4 ሄሎ፣ አቶ በላቸው ልጁ ወደ አሜሪካ ልትሄድ መሆኑን አውቀዋል? ምን ትቀባጥራለህ? አላልሰማውም እንዳይሉ። የት ብለህ ነው የደወልከው? አብርሃም ነገውኑ ይዟት ሊሄድ ነው። አሁንም እሱ ቤት ነው ያለችው። ማን ነህ አንተ? ሐምራዊ ህንጻ 4ኛ ፎቅ። ሄሎ፣ ጨረስኩ። ሙሉ አቤት። ሾፌሩን ጥሪው። እውነትም መስተፋቅር ነው። ይህን ድራሽ ቢስ ግንባሩ ነው። ወይኔ ሜሪዬ ማሚ ልትሆኝ ነው።
የአብርሃም ምኞት ተሳካለት። ሄሎ አብርሽ፣ ደስ የሚል ነገር ልንገር። ስብሰባ ላይ ነው። ከዚህ የበለጠ ምንድን ነው የምትፈልገው? ነው ወይስ አልጋህ ላይ ልትይዛቸው አማረ? ነው ወይስ አልጋህ ላይ ልትይዛቸው አማረ? ነው ወይስ አልጋህ ላይ ልትይዛቸው አማረ? ጥናቱ በአጋጣሚ ተሰረዘ ቢባል እንኳን ሚካኤል ምን ጊዜም ባካፕ ፋይል ስለሚያስቀምጥ መገኘት ነበረበት። ማስታወቂያውንም በተመለከተ አብዛኛው ኃላፊነት የመላከ ነው። እስኪ ስለ ሚካኤል መታገድ የምታውቀውን ንገረን። በድርጅቱ ማስታወቂያ ላይ መሳተፉ ትክክል ባይሆንም ለመታገድ የሚያበቃው ጥፋት ግን አይታየኝም። ይህንኑ ለአብርሃም ብዙ ጊዜ ለማስረዳት ሞክሬ ነበር። እሱ ግን በፍጹም ሊሰማኝ አልቻለም። ሚካኤል በውክልናው ጊዜ የነበረውን የሥራ ሁኔታ እንዴት ታየዋለህ? እውነት ለመናገር ከአብርሃም በተሻለ ነበር ድርጅቱን ያንቀሳቀሰው። አብርሃም አሁን ያለበት ሁኔታ ምን ይመስልሃል? ምን እንደነካው ባላውቅም በጣም ተለውጧል። ያጋጠሙን ችግሮች አንደኛ የማስተዋወቁ ስራ ለመከናወኑ፣ ሁለተኛ አዲስ የሚመጡ መኪኖችን በተመለከተ በአቶ ሚካኤል ተጀምሮ የነበረው የገበያና የሽያጭ ማስፋፋት ጥናት መቋረጡ። ለምንድን ነው የሚቋረጠው? መላከ ደረበ እየሰራ አይደለም እንዴ? አስተያየት ስጥበት። በበኩሌ ሰነድ አገላብጬ ኮምፒውተርም ላይ ፈልጌ ያገኘሁት መረጃ የጥናቱን ረቂቅ ብቻ ነው። እና ይሄንን ገና ዛሬ ነው የምትነግረኝ? በጽሁፍ እኮ አቅርቤልሃለሁ። ማስታወቂያ መስራታችን መቼም ለድርጅት እንዴት ጥናት ከኮምፒውተር ላይ ይጠፋል? ኮምፒውተር የሰይጣን ስራ አይደል? ዘቡሮት ይሆናል። የማይክ ዕጣ እንዳይደርስህ አርፈ ተቀመጥ። እንዴት አላየሁትም? የምስራች ምስር ቢ ባክና ዛጋ ሰው እንዳያዩ። አቶ በላቸው ፋክስ ልከዋል። የአብርሃምን ቦታ አንተ እንድትይዝ ብለዋል። የስ ቦርዱ እስከሚያጸድቀው ግን በሚስጥር ያዘው። እሺ እስከ ዛሬ ስለ ቤቢው ለአብርሃም አልነገርኩትም እንዳትይኝ ብቻ። ምን ላድርግ? ምንም አልተመቻቸልኝም ነበር። ዛሬ ማታ ግን በአሪፍ ሙድ እነግረዋለሁ። እንዴት ነው የምትነግሪው? ሰርፕራይዝ! እንዴት ነህ? ማርቲ አባዬን ቤቷ ጋብዛው አስደውልኝ መሰለህ። እና ተደስተሻል? በጣም አባዬ እንዴት ደስ እንዳለው በህቴ ኮራውባት። ጊዜ የለኝም እንጂ በራሴ ዲዛይን ነበር ሰፍቼ ምልክላት። ለአብርሽዬ እኮ ምንም ነገር ሰጥቼው አላውቅም። እስኪ ለካ ይሄ ትንሽ ጠቧል አይደል? ኧረ ልኩ ነው። በጣም ተስማምቶታል። እኔ ግን ልኩ የሚሆን ይመስላል። ኧረ የአብርሽ እኮ ደረት ሰፊ ነው። እንዴት ነው? ይመቻል። እስኪ ለኔ የሚሆን ካለ እንዴ? አብርሽዬ የት ነበርሽ? ክፍል እያለሁ ድምፁን ቀንሼው ነበር። በቃ ስወጣ ረሳሁት።
ከዛስ በኋላ? ከዛማ ከማይክ ጋር የሰርግ ልብስ ልገዛ ሄጄ ነበር። የምን ሰርግ? ውጭ ያለችው የማይክ እህት ልታገባ ስለሆነ የሀበሻ ልብስ ላኪልኝ ብላኝ ነው። ትወጂኛለሽ? ካልወደድኩ ታዲያ እኔ ከአንተ ምን እፈልጋለሁ? ለአቶ አብርሃም ዮሴፍ የቬኒስ ሞተርስ ኮርፖሬሽን ዳይሬክተር ጄኔራል። ቦርዱ በአሁኑ ሰዓት በኮርፖሬሽኑ የተፈጠረውን የአመራር ችግር አጥንቶ ውሳኔ እስኪሰጥ ድረስ እረፍት እንዲያደርጉ መወሰኑን አስታውቃለሁ። ቤዛ ደመቀ፣ የቦርድ ሰብሳቢ። አብርሃም ድሮንም ነግሬህ ነበር። ድርጅቱን እስክታጠናክርላቸው ብቻ ነበር የፈለጉ። ቴንኪው መላክ። አብርሽ፣ አንድ ነገር ልነግርህ ፈልጌ ነበር። አሁን ደክሞኛል፣ ሌላ ጊዜ። ለምን ይሆን ከሆነ አትነግረኝም? መጨነቅ አይታየህ? አይ መላከ ቅድም እኮ ስትወጣ ሳይ ማይክን ይዛ ስትመጣ መስሎኝ ነበር። አይ አይደለም፣ እሱን ቀጠሮ ነው። ታዋቂ ጓደኛዬ ነው። ሱዚ ይባላል። የማይክ ጓደኛ ናት። ምን ነው ጠፋ እንዴ? አሪፍ አብል ናት። ሊያት ኦኬ። አሰርተሻት ነው? የሚወደኝ ሰው ነው የሸለመኝ። ጉረኛ። በአመት ባንዱ ልትገለኝ ነው። የአዲሱን አመት ፀሐይ ሁለታችንም አናያትም።
አምላኬ ምን በደልኩ? የአባቴን ቅያሜ በአብርሽ ፍቅር ተወጣሁት። ምነው ለሌላ ፈተና አዳረግኝ? አብርሽ ልጅ ትወድ የለ? አሁን ግን ደስታችንን እንኳን ለመካፈል ፍቃደኛ አልሆንክ። አባዬ አይንን እንዴት ነው የማየው? ኧረ እስካሁን የተሰራው ይበቃል። የዓመት በዓል ዋዜማ አይደለም እንዴ? አዲስ የሹመት ደብዳቤ መጥቶብኝ ነው። እባክህ ቦርዱ ያጸደቀው እንዴ? እባክህ ማይክል ነው የሾሙት። ለካኝ ጋሽ በላቸው ብሽቅ ናቸው። እሳቸው ምን አደረጉ? ጋሽ ቤዛ ናቸው እንጂ። ቤዛ በዝባዛ ከአብርሃም በተሻለ ነበር ድርጅቱን ያንቀሳቀሰው። ታዲያ ማይክን የሾሙት ለምን ይመስላል? አበባዬ ሆይ አበባዬ ሆይ ባልንጀሮቼ ቁሙ በተራ። ግን ከዚህ ሁሉ ለምን ወደ አሜሪካ አትመለስም? ትምህርትህን መጨረስ አልነበረም የሁል ጊዜ ህልምህ? ህልሜማ ቅዠት ሆነ። ከእንግዲህ ለመኖር የምጓጓበት ምንም ሰበብ የለኝ። ለሌሎች ትምህርት እንዲሆን ግን እነሱ መቀጣት አለባቸው። እባክህ ለሜሮን ይቅርታ አድርግላት። አታሏትም ሊሆን ይችላል። ሚካኤልን ግን አንተ ብትምረው እንኳን እኔ ያለቀው። ሃይ መላከ፣ እንኳን አብሮ አደረሰን። እንዴት ነው ጆይን አታረገንም እንዴ? አስቤ ነበር ግን የአብርሃም ሁኔታ ደስ አላለኝ። ማለት እንደዚህ ተናዶ አይቼው አላውቅም። እንደምንም ብለሽ ሜሮን እንዳታገኘው አድርግ። እንዴ ለምን? ሄሎ ሄሎ ለአባትሽ ምን ስጦታ አዘጋጅተሽለታል? ቆንጆ ስጦታ አዘጋጅታለች፣ ግን ሚስጥር ነው። ኮኪን ሙሉዬ፣ ወይ አብርሽ የሰጠኝን የአንገት ሐብል አይተሽዋል? ኧረ አላየሁትም። እስቲ ፈልጊልኝ። እሺ ብቻ ለብሼ ጨርሻለሁ እንዳትዪ። ይልቅ ምን ሀሳብ መጣልኝ መሰለሽ? መውጣቱን ትተን በአሪፍ ሙድ ቤት ሆነን ሴሌብሬት ማድረግ። አትቀልጂ ሜሪዬ ሙች ሳስበው ጭፈራው፣ ግርግሩ፣ መጠጡ ምኑ ካሁኑ እንደከመ። ለድካሙ ከሆነ አታስቢ። አብርሽ በሞቅታ መኪና ይዞ ከመደናበር ብሎ ክፍል ይዟል። የቤቢውን ነገርሽው እንዴ? በኋላ እነግረዋለሁ። አዲሱን ዓመት በአዲስ መንፈስ መቀበል አሪፍ አይደል? ነበር። ሙሉዬ ያገኘሽልኝ? ምን አይነት ጣጣ ነው? ምንድነው ሜሪዬ? አብርሽ የሰጠኝን የአንገት ሐብል አባቴ እንዳረኩት ጠፋብኝ። የት ይሄዳል ብለሽ ነው? አብርሽ ማታ አድርገሽው እንድትመጪ ብሎ ሲሪየስሊ ነው የነገረኝ። ደግሞ በዚህ ምክንያት እንዳይጣላ ይፈራው። የሆነ ምክንያት ሰተሽው ብንቀር ምን አለ? አብደሻል እንዴ? ቆይ ምን ሆነሻል? በቃ እሺ፣ እዛው እንገናኝ። ቻው።
ምንሽ ምንዬ እንደምንም ብለሽ ሜሮን እንዳታገኘው አድርጊ። አብርሽ ማታ አድርገሽ እንድትመጪ ብሎ ሲሪየስ ነገር ደግሞ በዚህ ምክንያት እንዳይጣላ ይፈራ። አብርሽ አሁን ብቻ ይሄ ሃይ ማይክ፣ እንኳን አብሮ አደረሰን። ምን መሰለ መላክን በጣም ፈልጌው ነበር። አዎ ዛሬ ማታ። የት? በቃ እመጣለሁ። አይ የግድ እሱን ማግኘት አለብኝ። እዛው እንገናኝ። አምጪ ሀብሉን። ስማ ጥሬ የለም እንዴ? ልቀቃት፣ ዞር በል። ምን አገባ? መላክ ዶክቷል እንዴ? እንዴት ያለው ጉድ ነው? አምቡላንስ ተጠራሽ? ሊወጣ ነው እንዴ? አሁን አለበት። አብርሽዬ ምነው ቆየ? የርችቱ ሰዓት ደርሷል እኮ እንሂድ እንጂ። ለመጀመሪያ ፍቅራችን ማስታወሻ የሰጠውሽን ሀብል እንዴት አሳልፈሽ ለሌላውን ትሰጫለሽ? ምን አፍጠሽ ታኛለሽ? መልሽልኝ እንጂ። የሚያገባህ ነገር የለም። ሂድና ጎማህን ቀይር። የጠባሽ ትጅ ለመሆኑ ከኔ በፊት ነው ወይስ ከኔ በኋላ መውጣት የጀመራችሁት? እመነኛ አብርሽ፣
ማይክ እንደ ወንድሜ ከማየት በቀር ካንተ የተደበቀ ምን? ለዚህ ነበር አፍረትሽን ሜዳ ላይ ጥለሽ በየአደባባዩ ውስጥ ላፊና ስትሳሳብ የከረምሽው። አብርሽዬ ልሙትል፣ ካንተ በቀር ማንንም አፍቅሬ አላውቅም። ያለሽ ውሸታም ነሽ። አይነን የኢስቶርሻ ያሳፍርሽም። የሰጠሽውን ሀብሉ ሽሞ ድረተ ላይ ያየሁት እኮ ነው ልሽ ያልሰጠሁት ወንድነት ያላስደስት ብሎሽ ነው ወይስ የእሱ የተለየው? አብርሽዬ ተው እንዳትናገር። አንቺ ነበርሽ ቤቱ የምትሄጂው ወይስ ቤቲ ሲመጣ ነበር አልጋሽን የምትከብሺው? ንገሪኝ፣ የት ነበር የምትገበኙ? እንዲህ አይነት ግንኙነት አልነበረም። ስለ እኔ ስታወሩ ነበር? ምን አላችሁ? የእንጅል ተጫወትንበት አላችሁ? እናም ሳቃችሁ ይሄ ልክ ነው መስቀ ምንሽ ለእኔ ሳመሽ? እናም አቅፈሽው ተኛሽ። ከዛስ በኋላ ምን አደረጋችሁ ንገሪኝ። ወንድምና እህት ነው የተለያዩ ያልኩ። ይኸውም ተይው አትንገሪኝ። ያን ውሻ እናዝዤ ስደፋው እውነቱን ደርስበታል። አንቺን ግን ከነ ቆሻሻ ሚስጥርሽ አብርሽ ስሞት አንድ ነገር ብቻ አንድ በቃ አርግሻለሁ። የዚህ ያርጅል እመስላለሁ። አብርሽ አንድ ቀን ምሽቼ አላውቅም። ከፈለግ ወረቀቱ ልውሰድ። ከማን እንደጀመ አታውቂው ማለት ነው? ምን እያልከኝ ነው አብርሽ? ከማን ያረጋሽው? ለምን እንደዚህ ክፉ ትሆንብኛለህ? እኮ ለምን ምስጥር አደረግሽው? ለዚህ ደርሳችኋላ። ልጅ እወዳለሁ ስላልኩሽ ከሷ አርግዘሽ ልጁን ለኔ ልትሰጪኝ ነበር። አብርሃም ማን ነው አሉሽ ነው ወይስ የኔ ደም ካንቺ ዘር ጋር እንዳይቀላቀል ፈራሽ? ንገሪኝ። ቆይ ማን ልጅ ለማን? የማን ልጅ ለማን? ማን ልጅ ለማን? እንዳትጠጋኝ። ተኩሽ ምንም አታውቀዋም። ንጹህ ስትገላት ዝም ብያለሁ። አንቺም ተባባሪ ነሻ። ይህ ሁሉ ተንኮል የሚሰራው መልአክ የሚባለው ሰይጣን ነው። አንተ ግን የልብ ጓደኛዬ ነው ብለህ እሱ የሚልህን ሁሉ ታምነዋለህ። ሀብሉን ከሜሪ ሰርቆ ለሱዚ የሰጣት ራሱ ነው። አቶ ሚካኤል አስራት ተመርጭዋል። ይህ ሁሉ ተንኮል የሚሰራው መልአክ የሚባለው ሰይጣን ነው። ተመልከት በጥፊ እንዴት እንዳደረገኝ።
የብዙዎቻችሁ ዲዛይን ከመጽሔት ላይ ኮፒያ የተደረገ የሚሮን ግን አዲስ ፈጠራ ነው። ለዚህ ነው ለአዲስ ዓመት የታሸሹ የተመረጠ። እንጂ ቶሎ በይ። አበባዬ ሆይ አበባዬ ሆይ ባልንጀሮቼ ቁሙ በተራ እንጨት ሰብሬ ቤት እስክሰራ። እስረኛ መላክ አሸናፊ ጠያቂ ዘመድ ይፈልጋል።